ትሰማለህ አሎ እንዴ ማለሽ ነው እንዴ እገለ አላውቅልሽ ፍቅር ሂጂና ጉዳይሽን ከሷ ጋር ጨርሽ አሬን ይቅርታ እንደጠየቅሻት ቤዛን ይቅርታ ማጠየቂያት ከሆነ አዝንብሻለሁ ፍቅር እስካሁንም እኮ ታግሰን ቁጭ አለ አንተ እዚህ ከሰራተኛ ጋር ለምትከራ በአንቺ እና እኔ እኮ አደይ ሳሎን ሊዱ ነኝ እሺ አላገባም ቆይ ማንን ተማምነሽ ነው መቼስ መቃብር ውስጥ ሲገቡት እናትና አባትሽ አለማ በፓስታ አንቺ ብለሽ ገና ኪንጎና ዴቭንም ታባያቸዋለሽ አረ ዝጋ በእናት ወጣታለሁ ምናም ስትል ትንሽ አታፍር ቤዛ የባርኩት ፍቅረኛ አይደለች እንዴ የባርኩት መስላህ ነው እንዴ ቤዛ አንተን ብታገኛት ምረ ይሄን ያህል ከሳሰበሽማ ለምን ቤቱ ሄደን አንጠይቀውም አይደል አንዲ ባርኩትን አንዲ ደግሞ ነው የምታተራምሽ ተራይ ቤት ሰራተኛ ነሽ ሰምኛለሽ አዴን ጭራሽ ሰራተኛ ልትመጣ ነው ብሎ የቤት ሰራተኛ ስራ ለሰራይ ነው ይሄ ልጅ እኮ ወንጀለኛ እንዴት ወንጀለኛ ከኛ ጋር ነው ትላለህ ላደይ የታሰበውን ናኦል ተሳስቶ አንቺ ላይ ያደረገው ምንም ብትይኝ አላምንሽም እሺ ፍቅር ባለጌና ስለዚህ ቶሎ ትነግሪኛለሽ ማለት እህቴን እናደርግሻት አንቺ ክፉ እህቴ እናት ማነች አንተ እኔ ስላንተ እህቴ ምን አቅልዳለሁ መተህ ዝም ብለህ ከመሬት መተህ ታንቀኛለህ እንዴ አንቺ አምሻል እንዴ ምን እያልሽ ነው ሊዱን የት ነው ያደረገው ጓደኛሽ አይደለች እንዴ ነው ስለሷ የማታውቂው ከጧት ጀምሮ ቤቷ አልተጸዳም ምግብ አልተሰራም ዳውን ተነሽ ወደ ስራ ሰማሽኝም ከኤላ ጋር ምንም አይነት ቅርርብ እንዲኖርሽ አልፈልግም እሺ ቆይ እና ምን አርጋሽ ነው እሱ አይመለከትም በፊት ኤላ ከኔ ጋር እንደነበረ እያወቀች እኮ የፍቅር ጥያቄ ጠይቀው ነበር አንተ ምንም አይመለከትም በአንቺ ያኔ ለምን ሻው ለምን መጣሽ ማለት ምን አይነት ጥያቄ ነው አሁንም ለአንቺ ያለኝ ስሜት ተመሳሳይ ነው እወድሻለሁ ኧረ ተው ባርኮት ለምንድን ነው የምትጫወቺበት አንተ ምን እያደረክ ነው ቤዛዛ ኤላ ጋር ሄዳ ምን እያደረገች እንደሆነ በምታውቃል አንተ ባለጌ ቆይ እንዴት ብትደፍረኝ ነው ባሽ እያደረግሽ ነው ምን አባሽ እያደረግሽ ነው ልጁ ነህ በጉልበት ከብራቱ ተማሪ ነው እንደዚህ ተደብድበሽ እያየሁሽ ምን ማለት ነው ታያለሽ እንዴ ኤላን አስክረው እኮ አብሮ ልታደርስ ስትል ነው የደረስኩባት ምን ባርኪ ነው ፊትሽ እንደዚህ ያጣፋልኝ ቆይ እኔ ያፈቀርኩሽ እንጂ ምን አደረግኩሽ ይቅርታ ዴቭ አዴ ይቅርታ አትበይ በጭራሽ ከጠጣው በኋላ ያደረግኩትን አላስታውስም አላቃቸውም ግን ሁለት ናቸው ዳይመንድ እና ኪንጎ ናቸው ምንድነው እዚህ የተጋደምሽ ተነሽና ዳይን ስራ እኔ ማን ነኝ ናው ልቀቀኝ የህፃን ጨዋታ አትጫወት አትናደጂ ይቅርታ ልጠይቅሽ እኮ ነው የመጣሁት ስትናደጂ ደግሞ በጣም ነው የምታምሪው እባክህን ስራ አትሆንብኝ ስራ ልስራበት ምን አደረኩ የኔ ቆንጆ ዴቭ ለሊ ጀመረ እኔ እጄ ባላቋርጣቸው ሌላ ነገር ይፈጠራል ለሁሉም ዋጋቸው መስጠት አለብኝ ቆይ አንቺ ልጅ ስርዓት የሚባል ነገር አልፈጠረብሽም እንዴ ከአንተ ቁመት አንጻር መለሎ ናት አንቺ ደግሞ ምን ልትሰሪ መጣሽ ለልዬ ሁሉም ነገር እንዳሰብሽው አይደለም በቃ ፊትሽን ነበር ማቃጠል ብቻ ከሊዱ ጋር ስንደንስ ሌላ ነገር አስበሽ አይደለም ምንም አላሰብኩም ምን ነው ቆንጆ አይደለሽም እያልከኝ ነው እየመልክ ከሆነ አዎ ከየትም እየተለቃቀመ ጋጋሽ ፍቅር ቤዛ ትንሿ ሰይጣን ሰላም ሰላምታ ይድረሳችሁ በያላችሁበት ውድና የተከበራችሁ የአገሬ ልጆች እንዴት አላችሁ እንኳን ወደ አደይ የዩቲዩብ ቻናል በሰላም መጣችሁ ሰብስክራይብ ላይክ ሼር በማድረግ ቤተሰብ ሁኑ ስለምታበረታቱኝ አመሰግናለሁ ሐሳብ አስተያየታችሁን በኮሜንት አስቀምጡልን የእናንተ ብርታት ለኔ መልካም ነው ማለት ነው እንዴት ናችሁ ዛሬ እንግዲህ በአዲስ ቪዲዮ ብቅ ብለናል ሱማሬቱ አደይ ድራማ ከባለፈው የቀጠለ ክፍል 67 እንደሚታወቀው በባለፈው እንግዲህ ደብና ኪንጎ ኃይለኛ ድብድብ ላይ ነበሩ ምክንያቱ ደግሞ ኪንጎ በጣም አድናቂው ነኝ ምክንያቱ አደይ ደብ እንደሚወዳት ገጠር ድረስ እንት እንደሄደ እሱም በርግጥ ይወዳታል ብዙ ነገር እንዳደረገላት በዛ ላይ ደግሞ አብራ አቤት እንዳለች ብዙ ነገር ያቃል ግን የዲፍረቱን ጥግ ሳላደንቅ አላልፍም ቤት ድረስ ሂዶ በራን ኳክቶ እወድሻለሁ ብሎ አበባ ሰጣት ማለት ነው ከዛ ደፍን በቃ እንዴት ነገር ይሆናል ምን አስበሽ ነው ምን ብትነቂ ነው ይሄ ምን ድፍረት ነው እቤቴ ድረስ የመጣው ብሎ አደይ ምንም ተናላት አደይ ግን አበዛችሁ ተሟዘዛለች እንዴ ሁሉንም ሰው ላለመስቀየም የምታደርገው ነገር እንዴ እንወድሻለን ስላት እኔም ወዳችኋለሁ እንድሞችራችሁ ስላለኝ መውደድና ማፍቀርን እየለየች እንጂ ልጅቷ ምን አስባ ነው እንዴ ተላላችሁ ምክንያቱም አው ሁሉንም ሰው ወደደው የሰው ልጅ ወደደው ይላል ፈጣሪም አው መውደድ መልካም ነው ግን እሷ ደግሞ እንደሚያፈቅሯት ታውቃለች ማለት ነው ዴቭም ሆነ አፈቅርሻለሁ ያለ ፍቅሩ እየገለጸላት ነው ኪንጎም በተመሳሳይ በቃ ስለዚህ ምን አስባ ነው ከዛ በባውን ተቀብላ አላሻለች ማን ነው ይሄን እንዴት ተቀበያለሽ ምናምን አላት ስለሚወደኝ ሰጠኝ ተቀበልኩት አለች እንደዛ ይደረጋል እሷ ራሱ እኮ ተወዛግባለች ምክንያቱም
በአንደኛው ነው መርካት ያለባት እንጂ ያንንም እንትን ማለት ምን ይባላል አይነፋም አይደል? እና እንደዛ አደረገችላችኋለሁ ውዶችዬ። እንግዲህ ይሁን ዙሮ ለሁሉም ነገር በጣም አስቸጋሪ ነው። ብቻ ግን ተመስገን ነው ለሁሉም ነገር እላችኋለሁኝ። እና ኃይለኛ ድብድብ ላይ ናቸው እላችኋለሁኝ። ዴቭን በቃ እስከ እሱንማ በቃ አለቀውም ነው ያለው ማለት ነው። እንዴት እንደዚህ ሊያደርግ ይችላል? ምን አስቦ ነው ብሎ በጣም ነው የቀወጠው። ኪንጎም በቃ እንደዚህ ቀውጧል ብሎ አላሰበም። በመሃል ዳይመንድም እንዴ ጓደኛ እንዴት እንደዚህ ታደርጋለህ ምናምን ብሎ ያው ለጓደኛው አገዘ። ምስኪኔ ለነሱ ድሮም እኮ ዳይመንድ ገጠር ድረስ ሄዶ ለኪንጎ ብሎ ነው የኪንጎ ጓደኝነት። በዛ ላይ አደይንም እንደ ስለሚወዳት ነው ማለት ነው። እና እኔ ያደይ ወማዘዝ ነው እኔ አደይ እንደዚህ ማድረግ መልካም አይደለም። ታይ እንደምትልኝም ተስፋ አደርጋለሁ። ግን ያው ግን እንደዛ አይደረግም እንዴ! እንዴት እንደዚህ ይደረጋል? ጥሩም አይደለም። እና ይሄንም ያለ ድራማው ይቀጥላል። እና በጣም ደስ ያለኝ ደግሞ የአደይና የለሊ ጓደኝነት እንዴት ነው የሚያምረው እናንተ! የጓደኝነት ጥግ በቃ ለሊ ለአደይ የምታደርገው ነገር ሀቀኝነቷ። ለሊ በነገራችን ላይ ቤዛንም ያስባረረቻት እሷ ናት። ለምን? እውነታውን ስለተናገረች ማለት ነው። እና እንደዚህ አይነት ምርጥ ጓደኛ ፈጣሪ ይስጣችሁ ነው የሚባለው አይደል? ለሁላችንም ፈጣሪ ያድለን። ጓደኛ ማለት ማረፊያ በቃ ሁሉ ነገር ነው። እግዚአብሔር ላደለው ማለት ነው። እና ለሊኒ ቆንጆ ደግሞ ምርጥ ቀበጥ ነች እኮ ታምራለች። ያው አንድ ታዲያ ባትበልጥ ትላላችሁ። እና ይሄን መሰለ ነው የዛሬው ክፍል ይሄን ይመስል ነበረ። በቀጣይ በአዲሱ ክፍል እንመለሳለን። እስከዛ ድረስ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ፕሊዝ ሰብስክራይብ አድርጉ። 95% በላይ 98% ቪው ያይዘው አንሰብስክራይብ ነው ብላችሁ ምን ትላላችሁ? ያ ማለት ሰብስክራይብ ሳያደርግ ማለት ነው። ሰብስክራይብ አድርገው የሚከታተሉኝ ደግሞ 5% እሱም አይሆንም የእውነት ማለት ነው። ስሬስኩም ነገር እና ለምን ነው ሰብ የማታደርጉት? በጌታ እታችሁ አይደለም እንዴ? ምን ችግር አለው ብታበረታቱኝ? ለእናንተ ይሄን ያክል የሚከብድ ነገር አይደለም። ለኔ ደግሞ ያኔ ቫልዩ አለው። ፕሊስ በቃ ሰብስክራይብ የምትለውን በተሮን ጫን በማድረግ ቤተሰብ ሁኑ። በሌላ በአዲስ ነገር በአዲስ ቪዲዮ በራሴ ስራ ብቅላለሁ ቀጣይ ማለት ነው። እስከዛ አበረታቱኝ ፕሊስ። ላይክ ሼር አድርጉልኝ። ላይክ አድርጉ እስኪ ቪዲዮውን ስታዩ። አመሰግናለሁ።